ቅዳሜ ነው ሰዓቱ ደግሞ የሻይ ሰዓት ነው ዘገየ ዛሬ ደግሞ ዮኒ ሲኒን ቀይረ አዲስ ሲኒ ቀርቦ ታዲያስ ቀይረን የጠበቁ ወጣ ስትይ ያለችኝና አጠረቃቀምኩና አጋጨውና ቆንጆ ስን እንዴት አገኘሽው በጣም ነው የወደድኩት እውነት ደግሞ ከውጭ ወደ ቤት ስትገባ እንደዚህ ቀየረ ያለ ነገር አዲስ ነገር ስታይ እውነት ደስ ይላል በጣም አመሰግናለሁ እንኳን ደስልኝ ከረጅም ጊዜ በኋላ ለኔ ብለህ ነው ወይስ ለእንግዳዋ ብለህ ነው ለእንግዳዋም ላንቺም ለተመልካቾችም ለሁሉ ለቅዳሜ ከሰዓት ግን ጉዳይ አለ በደንብ ዛሬ ምን ጫወተበት እውነት እሺ ስለዚህ ዛሬዋን እንግዳን ጠራታለን አዲሱ ሲኒ የተቀየረላት እንግዳ ማን ነች ይሄው በሙዚቃ እንቀበላታለን ጸግዬ ዳግማዊ ፀሐዬ ናት እኔ ዳግማዊ ፀሐዬን እንቀበላታለን ዳሎጋነቷ ለቁመቷ ለሰውነቷ ዳጊ እንዴት ነሽ በሰላም መጣሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ ባየር ላይ ዳጊ እንደምን ነሽ እንኳን ደህና መጣሽ ደህና ነሽ እግዚአብሔር ይመስገን አምሮብሽ አውበሽ ፋበሽ ታምሪው ዳጊ እውነት እኔ ግን ማወቅ እንፈልገው ምሰሪው ስፖርት ነገሪ እውነት ይሄ 3 የወለድሽ አትመስይም እውነቱን ለመናገር አልመስልም አይደል ስሪ በደንብ ኤክሰርሳይዝ የምትበዩን ያቃጠልሽ ዳጊ እንኳን ደህና መጣሽ ዛሬ የሻይ ሰዓታችን እንግዳ ስለሆንሽ ደስ ብሎናል እንኳን ደህና ቆያችሁኝ አመሰግናለሁ ስለዚህ ያው እኔ ግዢውን አከናውኝ አሜሪካ ወጣ ስትል ገዝቼ የጠበኳትን በአዲሱ ስኒ ነው ዛሬ የምትሰናገጀ ዛሬ ከሰዓት ከጀመረ ስንት ዓመት ሆነ ረጅም ዓመት አይደለ ረጅም ዓመት እና ከረጅም ዓመት በኋላ የመጀመሪያው ነው ቤት ለምቦሳ ለማለት ወዳለሁ ቤት ለምቦሳ በአዲስ ዕቃ ረከቦቱን ደግሞ ነው ያመጣለሁ እና ዳጊ ሻይ እንዴት ነው ታያለሽ ቆንጆ ነው የዶሮ አይን ልል ነበር ለቡና ነው ዳጊ ባለሙያ ነሽ እንዴ እውነት መጣጣሩስ እናቴ ድሬዳዋ ልጅ ነች ድሬዳዋ ባለሙያ ያው በሷ ነው የወጣሁት ኧረ እነ ሙላዋ እነ ይሄ በድንች ድንች እርጥብ አቮካዶ ይሄ ፈጢራ ናሽፍ ምናምን በቃ ቁርስ ኧረ ደስ ይለኛል እውነት ድንች በስጋ ደግሞ ቀይ ወጥ yes ድንች በስጋ በጣም ዳጊዬ እንግዲህ ከአዲሱ አልበምሽ በኋላ ወርቅ አይደለ ከዚያ በኋላ ሌላ ሙዚቃ ሰራሽ እንዴ ሲንግል አልሰራውም ከዚህ በኋላ ነው የተወሰኑ 2-3 ሲንግሎች መለቀው ከአልበም በኋላ ይሄ ደግሞ አሁን አዲስ የመጣ ፋሽን አለ ኢፒ አልበም እሱ በጣም አሪፍ ይመስለኛል በጣም አይደል ቴስትም ለማድረግ አድማጩን የዛን አይነት ነገሮች በሙሉ አልበም ትመጫለሽ ታዩና አሁን ግን በኢፒ አልበም እየመጣሽ ነው ከኢፒ በፊት ያው ሲንግሎች ይኖራሉ ቪዲዮ ክሊፕ እየሰራንበት ነው ኮላብሬት ያረኳቸው ስራዎች አሉ ከተለያዩ አርቲስቶች ጋር ስለዚህ በኮላብሬት እና በቪዲዮ ክሊፕ መጣለው ከዛ በኋላ ወደ ኢፒ እንሄዳለን ዳጊ እኮ ትደንሳለሽ ክሊፕ ላይ በደንብ እንዴ ቀላል ምን ማይሽኝ እንደነሱ ነው ኮላብ እናደርጋለን ያለ ዳንስማ ይሆናል ያለ ዳንስ ነው ድምጽና በፊት እኮ ይሄ ቲያትር ቤቶች ምናምን ባለሙያ ሲቀጠሩ ሁለገብ የሚባላል አይደል ሁለገብ ነበር አብዛኞቹ የሚቀጠሩ ከዋኔውንም ዳንሱንም ዘመናዊ ዳንስ ትወና ድምጽ ውዝዋዜ አብዛኞቹ ከውዝዋዜ ነው ወደ ድምጽ የሚመጡት እንደው ትወናም ግን ያው ትወና ሁሉንም ያካታል ግዴታ ነው ያው ድምጻዊ መሆን አለበት ካራክተር ስለሚሰሩ ሁሉንም ያማከለ ነበር ልክ ነው እና ድለኛ ዘመን ነው ላለው ያኛው በጣም ሁሉንም ስለሚወስዱ አሁን በድምጽ ዘፋኞች ዘፈን ያው በድምጽ ዳንሰኞችም እንደዛ ያንቺ ግን ሁለቱም ከይላለሽ የድምጹም ዳንሱ ከሁለቱም ግድ ነው እንጂ ትወና የለሽበት የሰራዋቸው አሉ ቲያትሪካል አርት ነው ግራጁዌት ያደረኩት ራክማኖፍ ኮሌጅ ሶ የዛኔ ያው ሲኒማ በሚታይ ሰዓት የመጀመሪያ ስራዬ ከፍቅር በታች 70-30 ዌተሩ ኮሜዲ ከነ ዘሪሁን ወንዶች ጉዳይ አስተዋውሳለሁ ተማሪ ሆኜ ነው እየሰራው የነበርኩት ኢትዮጵያን አይድል ሙዚቃው ሞር ሲያየል ወደ ሙዚቃው አዘነበልኩ እንጂ ከኢትዮጵያን አይድል በፊት ማለት ነው የሰራሽው ነው ኢትዮጵያን አይድል ላይ ሆኜ የተወዳደርኩ ከዛ በኋላ ቲያትሪካል አርት እየተማርኩ ነበር ከዛ ያው ክሊፑንም እየሰራው ፊልምም እየሰራው ነበር ግን ሞር ሙዚቃው ያየልብኛልና ያው ቪዲዮ ክሊፕ ስንሰራ ምን ተውናለን ስለዚህ አውጥወና ነው ያይዶል ዘመን አይደለ ያይዶል ዘመን
እናንሳ። ትንንሽ ነበራችሁ የዛኔ? አዎ አብዛኞቻችን ያው ከቤት ነው የወጣ ነው ቀጥታ ወደ ኮምፒቲሽኑ ኢትዮጵያን አይዶል የመጀመሪያው ነበር የኛ። ስለዚህ እኔም ተማሪ ነበርኩኝ። ግን በቃ ወይ ደስ የሚል ነበር አይደል? ዳኞቻችን እነ ሙሉ ገበየው እነ ዘላለም መኩሪያ ፈለቀ ዳግማያሊ እኛ የመጀመሪያዎቹ ነን። አሁን እየወጡ ሳይ አንዳንድ የሚያዝናኑ ነገሮች በእኛ ጊዜ የሚያዝናኑ ራሱ በጣም የሚያዝናኑት እኮ በጣም ማለት ያው ከመላው ኢትዮጵያ ነው። ኦልሞስት ከ3500 በላይ ተወዳዳሪዎች ነበርን እና ከገጠርም ይመጣሉ፣ ከቤት እንደኛ ቀጥታ የሚሄዱ አሉ፣ ኤክስፔሪየንስም ያላቸው ይኖራሉ። ግን አንዳንድ የቋንቋ አለመግባባቶች ነበር። አዎ አንዱ ማስታወሰው የጥላውንን ይመስለኛል የጥላውን ገሰሰ ሊመዳደር እንደዚህ ድላውን ገሰሰ ይዋ ስትናፍቀኝ ይዋ ስትናፍቀኝ ብሎ ጮኸ። በጣም ሰቀለ ብሎ ሙሉ ገበያ ሀይ ፒች ሆነብህ። ወጣ ውረድ አለው። ወርደ ስራ ይሏል። እሺ ብሎ ከደረጃው ወረደ። ሀይ ፒች አንዱ በስቶበት ሲቸገር መምረት እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ማይረሳ ጊዜ አይደለ? በጣም ማይረሳ ጊዜ ነው። ደስ ይላል። የሰውም የዛኔ እንደዚህ በቅርብ አያገኝሽም፣ ኢሜል ነው የሚያደርጉልሽ ወይ ምናምን፣ ዩቲዩብ ምናምን አልነበረ፣ የለም ሶሻል ሚዲያ የለም። ድምጽ ራሱ የሚሰጠው ስልክ ቀጥታ ተደውሎ እንደዚህ የዘሪቱ የምትጫወተው የኤፍሬም የሚጫወተው ልጅ አንደኛ ቢሆን አንድ አይነ ስውርም ነበረች አመለ ወርቅ ትባላለች። እኔና እሷ ነበር መጨረሻ ሴት የቀረ ነው። እንደው የት ገብታ ባውቅ ደስ ይለኛል። በጣም ጎበዝ ልጅ ናት። የዘሪቱ ነበር አንቺ የምትጫወተው? እኔ በዘሪቱ ነበር አብዛኛው፣ በጂጂ በዘሪቱ በጸደኒያ። አንዳንዶቹ እየወጡ እያየው ነው እንደውም ያልተላለፉ ምንድነው ማለት ተላልፎ ለምሳሌ ባልተዘጋጀንበት የምንሰራበት አጋጣሚ አለ። የዛኔ ፊሎፒ ዲስክ ኪቦርድ ምናምን ነውና መጨረሻ ፊሎፒ ዲስክ ላይ ይባላል። አሁን ትላንት እኮ ነው ዘመኑ፣ ግን ሩቅ ይመስላል። በቃ ቴክኖሎጂው ፈጠነ። እንግዲህ ወዲያውኑ የተቀያየረው ሁሉም ነገር እንደዛና ፊሎፒ ዲስክ። ከዘሪቱ ጋር ተገናኛችሁ ግን ከዛ በኋላ? ምክንያቱም እኔ ራሱ ማስታወስሽ ዳጊ የዘሪቱን ስትዘፍኝ ነው ስትጫወቺ ነው የዛኔ ዘሪቱ ጋር። ሰይፉ በሬዲዮ አገናኝቶን ነበረ። በሬዲዮ አወራንና በስልክ ማለት ነው። በአካል ግን የሆነ ፊልም ምርቃት ይሁን የሆነ ኢቨንት ላይ አግኝቻት በቃ ቅፍ አድርጌያት አብረን ፎቶ አለን። እንደውም እሷ በጣም በብዛት የሷን ነበር የምወዳደረው። በሷ ነበር የምትወዳደረው። ኢንስፓየር ያደረገችኝ ወደ ሙዚቃው እንድገባ ያደረገችኝ ግን ጂጂ ነች። ከዚያ በኋላ እንግዲህ ብዙ ነጠላ ዜማዎች ሰራሽ፣ አልበም አወጣሽ፣ ሙዚቃ ውስጥ በደንብ ገባሽ እና የሙዚቃ ኢንዱስትሪው እንዴት ነው አሁን? በደንብ አለሽበት ይመስለኛል። እንግዲህ በደንብ እየሰራሽበት ነው። አንዳንድ ሰዎች አሉ እኮ ሄደት መጠጥ የሆነ ነገር ሲይዛቸው የቤተሰብም የልጅም ጉዳይ ሲይዝሽ እኮ ጠፋቴና ነው ከዛ የምትመጪው። አዎ ልጆች በማሳደግ ሰዓት ኮምፕሊትሊ ሙዚቃ ቆምሽ እስኪሉኝ ድረስ አድናቂዎቼ ጽፉልኝ ነበረ። በተለይ ባለ አንድ ልጅ ሳይሆን 2-3 ሲሆን ደግሞ ያለሽና ሁለቱን የወለድኩ ሰዓት ኮምፕሊትሊ ሲንግልም አልሰራም፣ ስቱዲዮም አልሄድም፣ ናይት ክለብም አቆሜ እነሱን በማሳደግ ሰዓት ያን ያህል ጋፕ ነበረ። ግን በ3 አመትም ቢሆን በ2 አመትም በ3 አመትም ቢሆን አንድ ሲንግል ለቀ ነበር። ሲንግል ለአልበም ትንሽ ይከብድ ነበረ። አልበም ከ5 አመት በላይ ነው የፈጀውበት። ስንሰበስብ የግጥምና ዜማ ስትቀያይሪ ምናምን ስትመርጪ ኢት ቴክስ ታይም በጣም። ስለዚህ አሁን ካደጉልኝ በኋላ ነው ኦልሞስት እንግዲህ 1 አመቱ ነው አልበም ካወጣው። ሞራ አሁን ከዚህ በኋላ በደንብ መሰራ ይመስለኛል። እግዚአብሔር የተመሰገነ ይሁን። ልጆቼም ስላደጉ በደንብ አሁን ወጣ እያልኩም እየሰራው እየመጣው ነው። ቪዲዮም እንደዛው። ለጊዜው ናይት ክለብ አሁን አቆም ያለው ቪዲዮቹን እስከምሰራ ላስት ይር እስከ ክረምት ከአብዱኪያር ጋር እንሰራ ነበር ዘ ዌቭ። ስለዚህ አሁን ያው በመድረኮች መምጣት አይቀርም፣ ግን መጀመሪያ በአዳዲስ ቪዲዮ ክሊፖች እንገናኛለን ሆፕፉሊ። ሚውዚክ ቪዲዮዎች ትልቅ ጉልበት አላቸው። ያው ከተመልካችም ጋር ወይም ከአድናቂ ጋር ኮኔክት ለማድረግም ታሪክም ነው። ሚውዚክ ቪዲዮዎች ላይ ባይዘው
የከተማ ትዝታዎች በጣም አሉበት። አሁን የድሮ ሚውዚክ ቪዲዮዎች እና እንደዚህ በሚውዚክ ቪዲዮ ስራሽ ላይ የገጠመሽ ነገር? ብዙ ሰው በሚያቀኝ ስለ ውበቱ ሳደንቅን የዛኔ ገና ኮንዶሚኒየም መምጣቱ ነበር። ኮንዶሚኒየም ግቢ ውስጥ ነው የሰራነው። ሰለሞን ቦጋለ ወክ እያደረገ ሞዴል ሆኖ ሳይው ያስቀኛል። ፋሽን ነው በቃ ኮንዶሚኒየም ውስጥ መቀረጽ እና ዳንሰሮች ጋር አብረን ነው የምንሰራው። ሰው በደንብ እንደ ሾው ነው የሚመስለው። በጣም ላይቭ ሾው ጊዜ ዳይሬክት ያደርጋል አብሮ በደንብ ወክ አድርግ እንጂ ሰለሞን ቦጋለ ደስ የሚል ጊዜ ነበረ። የዛኔ በክሬን ነው የምንቀርጸው የነበረው፣ ድሮን አልነበረም። በክሬን ነው ፕሮዳክሽኑ። እንደየጊዜው ይለያያል፣ ካሜራውም እንደዛው። ቆይ ስንት ዓመት ሆኖት ነው ግን አሁን ስለ ውበቱ? አምኖት ሹር ግን የመጀመሪያ ሲንግሌ ስለ ውበቱ አይደለም። ከስለ ውበቱ በፊት ሰብሰብ በሉ የሚል ዳንሶል ነበር የማሩ ጋር የሰራ ነው። ሰብሰብ በሉና እጃቸውን ወደ ላይ ከራሴ እኔ ዳይሬክት ያደረኩት ግጥምና ዜማ የራሴ ነው ምናምን። ከዛ ነው ወደ ጋሽ ምኒልክ ወስናቸው አስፈቅጄ ሪሚክስ የሰራሁት። እንደ ወቅቱ ይለያያል። አሁን ነው ቪዲዮ ክሊፕ መስራት ላይክ አሁን ባለው ፕሮዳክሽን በጣም የሚገርም ነው። በቃ ላይክ ኦልሞስት ወደ ውጮቹ ወደ ሆሊውድ ወደ ምዕራቡ ዓለምን ባንቀርብ ከዚሁ ከአፍሪካ አህጉር ከናይጄሪያ ከሚሰሩት ጋር መፎካከር እንችላለን ብዬ አስባለሁ። ያው ከነሱ ጋርም ኮላብሬት ለማድረግ መንገድ ላይ ነኝ። ግድ ነው። አንድ ነጠላ ዜማ ልትሰሪ ነው ከአንድ እውቅ አፍሪካዊ አቀንቃኝ ጋር? ኦልሞስት ኮኔክሽኑን ፈጥነናል ከነ ኤዲ ኬንዞ ፍሮም ዩጋንዳ፣ ሌላም ከውጭም ከአሜሪካም ካሉ ራፐሮች ጋር ሞርን አሁን የሚሄድብኝን ነገር እንደ እንትን ያው የእንትን የጨመርሽ ስትመጪ የራስሽን አቅምም እያየሽ ትመጫለሽ እና ሞርኔ ሂፕ-ሆፕ ነገሮች ዳንሶል አሬንድሚ ነገሮች ናቸው። ሞር አሁን አቤል ጳውሎስ ነበር ፕሮዲውሰሬ አልበሜ ላይ። ሞር የኛ ፔንታቶኒክ እነዚህ በደንብ ዜማ የሚፈልጉ ሜሎዲ ያላቸው ነገሮች ላይ ነው በደንብ ያተኮረው የነበረው። ደግሞ ቆንጆ ነበር። ግን ሞር ወደ አሁን ቪዲዮ ክሊፕ ስሰራ እንዳላችሁ በኮሪዮግራፍ ከዳንሰሮች ጋር ስለሆነ ስቴጅ ላይም ያው ነገር ነው። የናይጄሪያ ሙዚቃ ማየት ትችላል። የነሱ ደግሞ ጭራሽ ከውጪዎቹ ጋር ኮላብሬት እያደረጉ ነው ከነ ክሪስ ብራውን ጋር ከነ ድሬክ ጋር ምናምን። የኛ ሙዚቃ ዋይናት ወደዛ ማደግ አለበት የሚል እምነት ስላለኝ ኮላብሬት ማድረጉ ሞር አድቫንቴጅ አለው። ሳረሳው ኮንዶሚኒየም የትኛው ኮንዶሚኒየም ነበር የተቀረጸው? መብራት እየቀረጸ ይገባውነት ያ ኮንዶሚኒየም ራሱ ፌመስ ነው። አሁን ሰለሞን እዛ ነበር የሚኖረው። ቤቱም የሱ ነው ውስጥ የሰራውበት ሰለሞን ቤት ነው። ግቢውም እዛ ነው። ጎፋ መብራት ኤልያስ ወርቅነህ ነበረ ፕሮዳክሽኑ። ኤልያስ ወርቅነህ ዳይሬክተርም ነው፣ ፊልምም ሙቪም ፕሮዲስ ያደርጋል። እሱ ነው ዳይሬክት ያደረገው ስለ ውበቱ ሳደንቅን። ቆንጆ ስራ እኮ ነው በጣም። ስቲል አያለው ቲክቶክ ላይ ይሰሩበታል፣ ትሬንድ ያደርጉታል ምናምንና እኔም ስቴጅ ላይ ሰራዋለሁ ብዙ ጊዜ። ተወዳጅ ነው በጣም። ያ ዳጊ እንዳልሽው ነው። በተለይ ልጆች ካደጉ በኋላ 3 ልጆች እናት ነሽ። አሁን አክቲቭሊ በጣም ሶሻል ሚዲያው ላይ ያለሽ፣ የሙዚቃ ስራዎችም እንግዲህ እየሰራሽ ነው። በቅርቡ እጃችን ላይ የምታደርሹ የሙዚቃ ክሊፕ አዳዲስ ሙዚቃዎች አሉ። አፍሪማ ላይ ደግሞ የክብር እንግዳ ነሽ። እስቲ እናውራ ስለ አፍሪማ። ደግሞ መቼ ነው አፍሪማ? እንግዲህ ካሚንግ ኖቬምበር ላስት ኖቬምበር ላይ ላይክ ኖቬምበር 28 ሊሆን ይችላል። የኖቬምበር መጨረሻ አካባቢ ነው። ከኛ ሀገር የታጩ ድምፃውያን አሉ። እኔ አወስቱ ሌት በምልክላቸው ሰዓትና የክብር እንግዳ አድርገውኛል። ሜቢ ኔክስት ለ2026 ሞስት ፕሮባብሊ። ስለዚህ መገኘቱ በራሱ እኔ እንደዚህ አዋርዶች ምናምን በጣም ደስ ይሉኛል። ከዚህ በፊትም ኮክ ስቱዲዮን እከታተል ነበረ። ጸደኔ ያሸነፈችበት ኮራ አዋርድ ላይ ቆሟል መሰለኝ። ኮራ አዋርድ ነበረ። እነሱ ሰው አሁን ደግሞ አፍሪማን ያለው በየአመቱ እዛ ላይ እሳተፋለሁ። ያው ለ2026 እንግዲህ ስራዎችን ታቀርቢያለሽ። አሁን በእንግድነት ነው ማለት ነው። ምንድን ነው መስፈርታቸው እንደ እንግዳ ለማድረግ ወይም ደግሞ እጩ ለማድረግ መስፈርታቸው ምንድን ነው? ኮንታክት አድርጊያቸው ነበር። ልኬ የነበረ ሰዓት ምንድን ነው ያለችኝ፣ ስቱሌት ኦልሬዲ ኖሚኔት እንትን አድርገው ነበር አውጥተው ስለነበረ ከዚህኛው ጋር ነው ያለኝ ኮኔክሽን። ከአፍሪካን ሴሌብሬት በየአመቱ የሚዘጋጅ ኢቨንት አለ። አብረው የሚሰሩበት ሁኔታ አለ እነሱና በዛ ነው ኮንታክት ያደረኳቸው።
ልጆች ያግዙሻል? ስራሽን ይወዱታል? በጣም የመጀመሪያ አድናቂዎቼ ልጆቼ ናቸው። አሁንም ድረስ ክፈችልን ይሉኛል። ለምን ሲሰራ ጀምሮ ስለሚሰሙት ሳምፕል እንለዋለን። ሳምፕል እያለ ጀምሮ መኪና ውስጥ ስንሄድ ክፈችልን ይሉኛል። ቤትም በቃ እንደ ኪነት ያሳዩኛል፣ ይደንሳሉ ምናምን ያውቁታል ከኔ በላይ ግጥሙና እሱና እያንዳንዳቸው ፌቨራይት ዘፈን አላቸው የሶስቱም ማለት ነው። እና እነሱ በእንደዛ በመስማት በማበረታታት ያግዙኛል። አፍሪካን ሴሌብሬት አሁን በዚህ ሳምንት ነው አፍሪካ ህብረት የተከፈተው። አፍሪካን ሴሌብሬት ኢቨንት 2025 በአሁን ባሳለፍነው ኖቬምበር 4 መክፈቻው ነበረ። ትላንትና ኤዩ ከትላንት ወዲያ ኢሲኤ ሚቲንግ ነበረን። ምንድነው ፕሮግራሙ? በየአመቱ የሚዘጋጅ አፍሪካ ሴሌብሬት ኢቨንት ነው። ላይክ ፋሽን ሾው አለው፣ ሙቪ፣ ሚውዚክ፣ ቢዝነስ፣ አዋርድን ጨምሮ የተለያዩ ኢቨንቶች ናቸው የሚካሄዱበት። ቢዝነስ ፓርትነርሺፕ፣ የልምድ ልውውጥ፣ አፍሪካን ካልቸራል ናይት፣ የዛሬው ደግሞ ሚት ጋላ ናይት ፋሽን ይባላል እና አዋርድስ። ስለዚህ መዝጊያው ኖቬምበር 9 እሁድ ነው የሚሆነው ሰንዴይ። እንደ ፓን አፍሪካ ትልቅ ፕሮግራም ነው። አፍሮኖቫ እና አፍሪካን ሴሌብሬት ከኤዩ ጋር ነው የሚያዘጋጁት። እዛ ላይ ፐርፎርም ታደርጊያለሽ? አዎ ዛሬ ፐርፎርም አደርጋለሁ። እንግዲህ ከዚህ እንደወጣን እንዳማረብን ወደ ስካይላይት እንሄዳለን ማለት ነው። ተጋብዛለሁ። በደስታ ተጋብዛችኋል። ያውም ተጣላለን። እኔ ግብዣውን ከጋባዧ እጅ ልውሰድ ቪአይፒ እናመሰግናለን። አክብረሽ ግብዣውን ስለላክሽልን ስለሰጠሽን። ይስንካ። ትምህርቱ ያምራል። በጣም ነው የሚያምረው። ትንሽ ነገር ጨምሪልን። ከየት ሀገር ነው ዝግጅት የሚታደሙት? ከተለያዩ አፍሪካ ሀገሮች ነው። ቢያንስ ከ40 በላይ የአፍሪካ ሀገሮች የመጡ እንግዶች አሉ። ፕሬዝዳንቶች፣ ዲፕሎማቶች። አሁን ኩሪፍቶ የነበረን አፍሪካን ካልቸራል ናይት ላይ ሁሉም የየሀገሩን የሴኔጋል፣ የጋና፣ የኬንያ፣ የናይጄሪያ፣ ብሩንዲ፣ ቤኒን በስማ የሚገርም እንትን ያላቸው የዳንስ ካልቸራል እንትናቸው ከነ አልባሳታቸው ማለት ነው። ያው የኛም ያቀረቡ አሉ። የእያንዳንዳቸው አልባሳታቸው፣ ምግቦቻቸው አፍሪካን ካልቸራል ናይት አልባሳት፣ ጭፈራ፣ ይሄ ባህላዊ እንትናቸው ፐርፎርማንስ ነበረ። ከተለያዩ አፍሪካ ሀገሮች ናቸው የመጡት። የሚት ጋላ ናይት ፋሽኑም እንደዛው የተለያዩ ከናይጄሪያን ጨምሮ ከተለያዩ አፍሪካ ሀገሮች የመጡ ዲዛይነሮች አሉ። የእነሱን በእኛ ሀገር ሞዴሎች አልባሳታቸውን እናያለን ማለት ነው። ምግብም ነው አብሮ የሚቀርበው። ምግቡም ምግቦቻቸው፣ አልባሳታቸው፣ የጭፈራዎቻቸው የእያንዳንዱ ባህል። ኢትዮጵያን ኤርላይንስን ማመስገን ፈልጋለሁ በዚህ አጋጣሚ ለእንግዶች ላደረገው አቀባበልና ያው ሁሉም ስካይላይት ነው ያረፉት። አሪፍ አቀባበል ነው ያደረገላቸው። ይለመድ አሪፍ ነው። በየአመቱ ስለሚዘጋጅ ከአምናው ከ2024 አሁን 2025 ሞር የተሻለ እንግዶቹም እየበዙ እየመጡ በየአመቱ ስለሚዘጋጅ አሪፍ ዝግጅት ነው የሚሆነው። የእጹብ ድንቅ ባለሙያዎች መገኛ፣ ለእርስዎ ምቾት ቅድሚያ የሚሰጥበት የዓለማችን ዝነኞች የተወዳጅነት ሚስጥር የተዋጣለት የፕላስቲክ ሰርጀሪና የኦርጋኒክ ሄር ትራንስፕላንቴሽን ሕክምና ከአስተማማኝ የደረ ሕክምና አገልግሎት ጋር ለ26 ዓመታት ኤስቴቲክ ኢንተርናሽናል ክሊኒክ። ስለ አዲሱ ኢፒ አልበምሽ እናውራ እስኪ ዳጊ። ከምን ደርሷል? ምን ያህል ሙዚቃዎች? ማንም ይሰራልሽ? እሱ አሁን የተለያዩ ስቱዲዮዎች ገብቻለሁ። ሪከርዲንግ ጀምረናል። የተለያዩ ስቱዲዮዎች እና ሃይፐር አዳዲስ ልጆች ናቸው። ስለዚህ ስናጠናቀቅ መውጫውንም በደንብ አናውንስ አደርጋለሁኝ። አሁን የተመረጡትን ግጥምና ዜማዎች፣ አዳዲስ ስራዎች ሂፕ-ሆፕ የገባኋቸው አሉ። ከቪዲዮ ክሊፑ በኋላ ስለ ኢፒው ደግሞ በደንብ አሳውቃቸዋለሁ ለአድናቂዎች። እሱ ቢዚ አድርጎሻል? እሱም ትንሽ ቢዚ አድርጎኛል። ከዚህም ባሻገር ዳጊ ግን አሁን በእንደዚህ ነገሮች አሁን እኔ ራሴን አስባለሁ። አንዳንዴ በሆነ ነገር ትወጫለሽ፣ ስራ ቢዚ ያደርግሻል። ልጆች ማሳደግ ቀላል ነገር አይደለም። በሆነ ነገር ትወጪና ደግሞ እረፍት ያስፈልገናል አይደል? በምንድን ነው የምታርፊው? ራስሽን የምታሳርፊው በምንድን ነው? እኔ ከልጆቼ ጋር ሙቪ ነው ማየው። የእነሱንም ቢሆን ለእነሱ የተሰራውንም አብሬ ነው ማየው። ለራሴ መዝናናት ስፈልግ ሞር ግን ሙዚቃ ነው የምሰማው። ይሄ ብሉቱዝ ስፒከር አለ
እሱን በደንብ ከፍ አድርጌ የሙዚቀኛ ነገር ግን በፊት እናቴ ጆሮዋን እንትን አረጋት ነበር። ቀንሽልኝ አጥፍልኝ ራሴ ጋር ላይክ ያንን ነው ሪላክስ የሚያደርገኝ በደንብ ስተኛ ግን በእንትን ነው የምከታተላቸውና መምህሬ ነው ኮልደ ማርያም የነሱን የእግዚአብሔርን ቃል እየሰማሁ ነው የምተኛው። ቀን ግን ረፍት ሲሆን በቃ ሙዚቃ ትራቭል ማድረግ ትወጃለሽ? በጣም ትራቭል ከቅርብ ጊዜ ወዲህ ነው በደንብ ማድረግ የጀመርኩት። ከላስት የኛ ክረምት እዛ ለነሱ ሰመር ነበረ። የት ሀገር ሄድሽ እስካሁን? ኖ ብዙ ሀገር አልሄድኩም። ከአረብ ሀገራት ውጪ አውሮፓ ነው የሄድኩት። እዛ ደግሞ ፋሚሊ ስለነበረኝ ቫኬሽን ነውና ደስ ይል ነበር በጣም። ሙዚቃ የሚወዱ ግን አይ ላቭ ዛት ፓሪስ ፒፕል ዲስ ፓሪስ ፒፕል አይ በጣም ማለት እኛ እንዝናና ማለት ይቻላል። ሰሩ ከዛ ተሰባስበው አብረው ግጥሙን እያሉ በቃ ሙዚቃ በጣም ነው የሚወዱት። ያ ባህላቸው ደስ ብሎኛል በጣም። ያየዋቸው ከተማዎች ሞር አንድ የሚያደርጋቸው ፌስቲቫልም አላቸው። ፌቲዴላ ሚውዚክ በየአመቱ የሚዘጋጅ ሁሉም በየቤቱ በቃ ሙዚቃ ፌስቲቫል ነው ለሁሉም። ደስ ይላል። ወደድሽው በጣም? በጣም። ግን የማን አድናቂ ነሽ ከውጪ? የኔ በጣም አይከን የኔ ኢንስፓየር የምታደርገኝ ጄኒፈር ሎፔዝ ነች። እንደሷ ሼፕ ለመሆን ነው እኔ እዚህ ጋር ሆነ ለዛና ለምን አቃለ ወይ መንታ ወልዳለች ዋይ ናት እኛ ጋር እነሱ ምንም ላይክ በተፈጥሮ ሲሆን ደስ ይለኛል ሞር። እነሱ በብዛት ሰርጀሪ ይጠቀማሉ ምናምን ይመስለኛል። ስማቸውንም ብራንዳቸውንም የሆነ ኮስሞቲክስ ነገር ምናምን። ግን ከበፊት ጀምሮ ሰሊናም ፊልም ስትሰራ ጀምሮ ስለምከታተላት ይሄኔ ከውጪ ኢንስፓየር የምታደርገኝ እሷ ናት። አት ዘ ሴም ታይም ትወናም ትሰራለች። እሷ በጣም ኢንስፓየር ስለምታደርገኝ እንግዲህ ሞዴል መሆን የምትችል ናት። በጣም ዋይ ናት እኔ በቃ ሞዴል ያገር ውስጥማ ያው ጂጂ ነች። ጂጂ ኢንስፓየር ግን ማዳመጣቸው አሁን የወንዶች እንትን አለኝ ቶፕ 10 አለኝ። እሺ ጃጊ ተመቼ ሌትስ ካውንት ዳውን ልንገራቸው ሌላ ጊዜ የራሴ ቶፕ 10 ሊስት አለኝ። ከነዛ ውስጥ አንዱ ሚካኤል በላይነህ ነው። ደረጃ አላቸው? ኖ ደረጃ የላቸው። ጀስት በቃ ራንደምሊ መከፍታቸው ውስጥ ምን ጊዜም አብዱኪያር ሚካኤል በላይነህ ይርዳው ጤናው ማዲንጎ አሁን ካሉት ደግሞ ልጅ ሚካኤል ሮፍናን 5 ጠራ 6 ሆነ። እሺ ኢፒዮ ሴት አልጠራሽም? ሴት ሴት ከጂጂ ውጪ ከድሮቹ የምን ጊዜም ሺዝ ኩዊን የሶሎ ንግስት አስቴርን ምን ጊዜም ስሰማት ደስ ይለኛል። የእሷንም ደግሞ ስቴጅ ላይ ስለምሞክረው እሷንም ሰርቻ አውቃለሁ። አስቴር እነ ኩኩ ነፃነት ለኔ ዊትኒ ነች። ነፃነት መለሰ ዊትኒ ነችና አሉ ብዙ ላይክ አሁን ካሉትም አቁመዋል። ግን እኔ ማደንቃቸው ቼሊናን በጣም አደንቃት ነው። ቼሊና ዳጊ ክለብ ትሰሪ ነበር። በጣም ክለብ ውስጥ ያጋጠምሽ ነገር አለ ምሽት ላይ ምናምን? ክለብ እኮ እኔ ላይክ ከበፊትም ጀምሮ ሀብዬ ስጀምር ማህሪ ብራዘርስ ናቸው እናት አባቴን ቁጭ አድርገው አስፈቅደው ያስጀመሩኝ ማለት ነው። በሳምንት አንድ ቢበዛ 2 ቀን ነበር ምን ሰራው። የዛኔ በእኛ ጊዜ ልበል እነ ፋራናይት እነ ኤችቶ ከዛ በኋላ ኦብሴሽን ስሙ ተቀይሯል። ፋራናይት ራሱ አሁን አለ። ፋራናይት የለም። ፋራናይት ከኤርናሞል ጎን አይደል? ጎን ነው ኤርናሞል። በቃ እዛ ፋራናይት እንሰራለን። እኔ ናቲማን ናቲማን ኃይሉ አመርጋ ነፍሱ ይማረውና እየው መኮንን ቤቲጂ እኔና ቤቲጂ አቀባበሏ ራሱ አረሳውም ላይ ገና እኔን ሲያመጡኝ ማህሪ ብራዘርስ ወደ ክለብ ስራ ይዛኔ ኢሉዥን እና ፍሪዞ የሚባል ቤት ነበር። አት ሴም ታይም ፓንዳ የሚባል ኢሉዥን አምባሳደር ጋር ፍሪዞን ይገርማል። ዳዊት ፍሬውም ነበረ እና ቤቲጂ የእሷን ነምበሮች ነው ኮምፕሊትሊ ለኔ ያስተላለፈችልኝ። ምን አይነት ቅን ልጅ ነች። ላይክ እኔ አጋጣሚ እኔ መሰራቸው የነ ሻኪራ የነ ይሄ ቼሪ ዱቬሎ ሞሬ እሷ የምትሰራቸው ነበሩ። ዌልካም ዱቬሎ ሞሬ how can I tell you all my love feel is my story Duvelo more how can I tell you all my love feel is my story
I sing the love song, sing it for you alone. Where are you? No, my love, I need you to hold me. Don't keep me waiting, don't keep me waiting. Another life without you here and I'll go crazy. There is no other, there is no other. No other love can take your place. Oh my, the beauty of your face. I'll keep on singing till that day. Carry away with my love song. Way good. Sinka. Wow. ሌሪክስ ተሳስቼ ሊሆን ይችላል። በዛ ሰዓት እንዳሁኑ ከኢንተርኔት አናወርድም እየሰማን ሌሪክስ እንሳሳት እንችላለን። ሌሪክስ ከተሳሳትኩ ቼሪ ይቅርታ ትሰማኛለች በሚል ትሰማለች። ዌይቲንግ ፎር ቱናይት የነ ጄኒፈር ሁሉንም ለኔ ነው በቃ አስተላልፋ እሷ ወደ ኦልዲስ የነ አሪታ ፍራንክሊን በቃ የኦልዱን መስራት ጀመረች እና በጣም ማች ሪስፔክት ፎር ቤቲጂ ጋር ድረስሻል። ዋው በዛ ዘመን አሁን በአይዶል በነበረ ዘመን ሶሻል ሚዲያ የለም ብዙ ቴክኖሎጂውም ያን ያህል። አሁን ግን ነገሮች ተቀይረዋል። ሶሻል ሚዲያ መጥቷል። ከምንም በላይ ሚዲያውን እየቀየረው ነውና ዛሬ በደንብ አለሽ አክቲቭሊ ሶሻል ሚዲያ ላይ እና ሶሻል ሚዲያ ላንቺ ተጠቀመሽ? የራሱ ፖዚቲቭ እንትን አለው ማለት የራሱ አድቫንቴጅ አለው። አይ ምን ትዝ ብሎኝ ነው በእኛ ጊዜ አሁን ያው ኤቢሲ ነበር። ኤቢሲ ላይ ነው 120 ወይም ደግሞ ኤቢሲ ላይ ወይም ኢቲቪ2 ተላለፈው። ከዛ የራስን ስራ ዩቲዩብ ላይ ማን እንደሚጭን ማን ክሬዲቱን ላይ ኮፒራይቱ የማን እንደሆነ በማይታወቅ ሁኔታ አሁን ስለ ውበቱ ሳደንቅ ብለሽ ዩቲዩብ ላይ ብትገቢ አለ ግን ማን ሌላ ሰው ነው ማን እንደጫነው አናውቅም። አሁን እኮ ነው ላይ አሁን አሳታሚዎችም ስለሌሉ እነ ሰዋሰውና አውታር የመጡትና በእነሱ ስም የሚወጣው ወይም ደግሞ ዘፋኙ አርቲስቱ በራሱ ስም አሁን ነው እንጂ በዛ ጊዜ ይተላለፋል ቪዲዮ ክሊፑ ቲቪ ላይ በምን አውርደው በምን ፍጥነት ዩቲዩብ ላይ ይጫናል። አንቺ ተጠቃሚ አትሆኚ። እነሱስ ግን ተጠቃሚ ሆናሉ። እነሱ የጫኑትማ ቪው አለው ሰብስክራይብ አለው ይጠቀማሉ። እነሱ መብትሽንም ስለማታቂ ዝም ብለሽ ነው ስራ ዩቲዩብ ላይ ብለሽ ነው የምታየው እንጂ አሁን ግን አይቻልም ነው። አሁንማ ኮፒራይት እንዴ አሁን አይቻልም። ያንቺ እኔ በራሴ እስካለኝ ድረስ ማንም ሰው በእኔ ስም መክፈት መልቀቅ አይችልም። ኮፒራይት መብት አለ። አሁን በደንብ ሶሻል ሚዲያው አሁን ዘመኑ በራሱ ያመጣው ትልቅ አድቫንቴጅ አለ ማለት ነው። ቲክቶክ፣ ኢንስታግራም እነዚህ ፕላትፎርሞች እነሱ ለፕሮሞሽን ነው ለፕሮሞሽን ነው የምጠቀምባቸው። ፎሎወሮች ስላሉኝ ፎሎወሮቼ ደግሞ የኔ ከሙዚቃውን ባሻገር የላይፍ ስታይሌን ሼር ማድረጋቸው የነበሩ ስለሆኑ ሞር ሴቶቹ ኢንስፓየር ሞቲቬት ማደርጋቸው ያው ዲኤም ስለሚያደርጉልኝ አያለሁ። ከዛ የሚፈልጉትን ነገር አይቼ እለቃለሁ። አሁን ሞር ወደ ቴሌግራም ቻናል ላመጣው አስቤያለሁ። እስካሁን ባለው ግን ዩቲዩቤን ያው ለአልበም ለመጫን ስለ አልበም ስለሆነ የምጠቀምበት ዩቲዩቤን እነዚህ ፌስቡክ፣ ቲክቶክ ያልሻቸው ኢንስታግራም ያልሻቸውን ለስፖርት የተለያየ ኤክሰርሳይዝ ወርክአውት ጂም መሄድ ለማይችሉ ሴቶች ቤት ውስጥ ምን አይነት መስራት እንዳለባቸው በሲኤስ ደግሞ የወለዱ በሲ ሴክሽን ማለት ነው እነሱ ምን አይነት ከ3 ወር በኋላ ምን አይነት ቀላል እንቅስቃሴ ኤክሰርሳይዝ ማድረግ እንዳለባቸው ቤሊ አብዛኛው ሴት ችግር ቦርጭ ነው። ስለዚህ ያንን ራሴ እየሰራው ኤክሰርሳይዝ አድርጌ ለቀላቸዋለሁ ማለት ነው። ሶ የኔ ፎሎወሮች የሙዚቃ እንትኖች ብቻ አይደሉም። ሙዚቃ ማይሰሙም እኔ ሙዚቃ አልሰማም እንደዚህ ግን ላይፍ ስታይልሽን እከተላለሁ የሚሉኝ ስላሉ ከሁለቱም እንትን ነው ፎሎ የሚያደርጉኝ። ብዙ ነሽ ብዬሻለሁ በእና ዳጊርናት ጋዋዝ አሪፍ ነገር እኮ ነው። በጣም ሁለገብ ለመሆን ልንሰነባበት ነው እንግዲህ ዛሬ ሻይ ሰዓታችን ከዳጊ ጋር ያደረግነው ቆይታ ይሄን ይመስላል። ምናልባት ምታመሰግኚው የቀረሽ ሀሳብ ካለ? ማመስገን የምፈልገው በፊትም ስጀምርም ጀምሮ ቀደም እንዳላችሁ ተማሪም ሆኜ ያው አብዛኛው ሰው ኢትዮጵያን አይደል ላይ ስለሚያቀኝ እንዳሳደጉኝ ነው የምቆጥረውና የሚሰጡኝ አስተያየት ትክክለኛ በቃ እኔ እንድሰራ የሚያበረታቱኝን እስካሁንም ድረስ በታማኝነት በከፍታም በዝቅታም በደስታም ባዘንም ሆኜ የሚያበረታቱኝ እንደራሳቸው በጸሎት የሚያስቡኝ ብዙ ወዳጆች አሉኝና እነሱን ማመስገን ፈልጋለሁ ከእግዚአብሔር በታች። ልጆቼን በጣም ነው ሁሉ ጊዜ የማመሰግናቸው። እደጉልኝ። ከዛ በተረፈ
ወላጅ እናቴን ትግስት ሚሊዮን ወላጅ እናቴን በጣም አመስግኛ አልጠግብም። ሁሌም እናመሰግንኳት ነው። ግን በዚህ አጋጣሚ እንደውም በአደባባይ ይቅርታ በጠይቃት ደስ ይለኛል። ያው ለተናናሾቼ የምመክረው በተለይ የእናት አባታችሁን ምክር ስሙ፣ ችላ አትበሉ። የወላጃችሁን ምክር ስሙ ነው ምለው። አለበዛ ዋጋ መክፈል ስላለ በቃ እናቴ ብያታለሁ በአካልም፣ ግን አሁን ደግሞ በእናንተ ፊትም በቃ ይቅርታ አድርጊልኝ፣ ግን አላሳፍርሽም፣ እግዚአብሔር ረጅም እድሜና ጤና ይስጥሽ ለማለት ወዳለሁ። አመሰግናለሁ። በጣም እናመሰግናለን። በጣም እናመሰግናለን ዳጊ። ሁሉ ነገር አልቋል። አንድ ጥያቄ ቀረች። ሰዓትሽ ግን ጀምሮ እኔ ሰዓት አድናቂ ስለሆንኩ ነው ያዩዋት። አንጸባረቀም ተመቸኝ ነው ማቻረቀ አረንጓዴ ከቀሚሷ ጋር ይሄ ከዱባይ ነው፣ ግን በቃ ጊፍት ስለሆነ አይወልቅም። በጣም ነው የሚያምረው ቀሚሱ። በጣም ነው የሚያምረው። ወደዳችሁ አይደል? ውብ ነው በጣም። መርሃባ ከመስቀያው ነው። በሳቅ ተጀምሮ በሳቅ ያለቀው የሻይ ሰዓታችን ይሄን ይመስላል። ዳጊ በድጋሚ እናመሰግናለን። መልካም እድልም ከዚህ በኋላ ላለሽ ላቀርሻቸው ስራዎችን እንመኝልሻለን። ሻይ ሰዓታችን ይሄን ይመስላል። በጣም ነው የምናመሰግናችሁ። ቅዳሜ ከሰዓት ግን ይቀጥላል። አብራችሁን ቆዩ።